ሰላም ቤተሰብ እንዴት አላችሁልኝ? ሰላም ነው ወይ? ዛሬም ደግሞ ተመልሼ መጥቻለሁ። ዛሬም ደግሞ ስመጣ እንዴት ሰውነታችንን ለመቀነስ የምንመገባቸውን ምግቦች ማስተካከል እንዳለብን ምን መመገብ እንዳለብን እንዳልኳችሁ ከዚህ በፊት በሰራውላችሁ ቪዲዮ ላይ ሰውነታችንን ስንቀንስ ግን ደግሞ ቆዳችንን፣ ጸጉራችንን፣ ይሄ ጤናችንን ጠብቀን በጣም ጤናማ በሆነ መልኩ ሰውነታችንን ቀንሰን ቆንጆ የተስተካከለ ሰውነት እንዲሁም ደግሞ ጤናማ የሆነ ደግሞ ላይፍ ስታይልም እንዲኖረን የሚያደርጉን ነገሮች ነው የምናወራው። ሰውነታችንን ስንቀንስ በቀን አንዴ ብቻ ስለሆነ የምንመገበው ምን አይነት ምግቦችን ብንመገብ ጤናማ በሆነ መንገድ ሰውነታችንን ቀንሰን ቆንጆ የተስተካከለ ሰውነት እንዲሁም ደግሞ ጤናማ የሆነ ላይፍ ስታይል እንዲኖረን ነው ማለት ነው የምናደርገው። ስለዚህ ምግቦቹን ከመናገሬ በፊት እንደተለመደው ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ቤተሰብ ሆናችሁ ጤናማ በሆነ መንገድ ቆዳችንን ጠብቀን እንዲሁም ደግሞ ሰውነታችንን አስተካክለን በጣም ቆንጆ የሆነ ዳይቶችን እንከተላለን። እንዲሁም ደግሞ የተለያዩ ስኪን ኬሮችን እንሰራለን። ጸጉራችንን እንዴት ትሪት ማድረግ እንዳለብን፣ ቆዳችንን እንዴት እንደምንጠብቅ ብቻ በጣም የተለያዩ ብዙ አይነት ጤናማ የሆኑ ቪዲዮዎችን ስለሆነ የምሰራላችሁ ሰብስክራይብ ብታደርጉ እንዲሁም ደግሞ ቤተሰብ ብትሆኑ በጣም ትጠቀሙበታላችሁ እላለሁኝ። አሁን ወደ ምግቦቹ እንሂድ። ሰብስክራይብ ማድረጋችሁን አትርሱ። እንግዲህ መጀመሪያ በደንብ ውሃ መጠጣት አለብን። ለዳይታችን በጣም ወሳኙ ነገር ውሃ ነው። በጣም ውሃ እንጠጣለን። ግሪን ቲ መጠጣት እንችላለን። ኮፊ መጠጣት እንችላለን። ወደ አመጋገቡ ስንሄድ ደግሞ እንቁላል እንበላለን። እንቁላል የተጠበሰ ከሚሆን የተቀቀለ ቢሆን ሞር ተመራጭ ነው። እንዲሁም ደግሞ ኦትስ መጠቀም እንችላለን። ኦትስን በምንጠቀምበት ጊዜ እንዳይሰለቸን በሙዝ ማድረግ እንችላለን፣ ስትሮበሪ ማድረግ እንችላለን፣ ብሉቤሪ ማድረግ እንችላለን። በተለያዩ ነገሮች እንዳይሰለቹን መመገብ እንችላለን ማለት ነው። ሌላኛው ደግሞ አቮካዶ ነው። አቮካዶን ከቁርሳችን ጋር በእንቁላል መብላት እንችላለን ወይም ደግሞ በሰላጣ መልክ መመገብ እንችላለን። ሌላኛው ደግሞ ጎመን ነው። ጎመንን ከእንጀራ ጋር መመገብ እንችላለን፣ ከዳቦ ጋር መመገብ እንችላለን። ግን ዳቦ መመገብ የምንችለው የገብስ ዳቦ ብቻ ነው ማለት ነው። ነጭ ዳቦ መመገብ አንችልም ማለት ነው። ሌላኛው በተጨማሪም ደግሞ ጥቅል ጎመንን መመገብ እንችላለን። ጥቅል ጎመንም እንደነገርኳችሁ ዳቦም በእንጀራ መመገብ እንችላለን። ግን ሁለቱንም ስንሰራ በጣም ትንሽዬ ዘይት ከተቻለ ደግሞ የወይራ ዘይት ብንጠቀም በጣም ቆንጆ ነው። እንግዲህ መጀመሪያም እንደነገርኳችሁ እንቁላሉን በዚህ መልክ ዘይቱን በወይራ ዘይት ተጠቅመን ጠብሰ ነው እንቁላል፣ አቮካዶ እና የገብስ ዳቦ አድርገን መጠቀምም እንችላለን። ሌላኛው እንግዲህ አሳ ነው። አሳንም እንግዲህ ጠብሰን መጠቀም እንችላለን። ጠብሰን በሰላጣ አድርገን አንድ ላይ መጠቀም እንችላለን። ግን እንዳልኳችሁ ዘይቱን በወይራ ዘይት ብናረገው ወይ ደግሞ የምንጠቀመውን ዘይት አነስተኛ ማድረግ አለብን ማለት ነው። ሌላኛው እንግዲህ ቀይ ስጋ ነው። ቀይ ስጋውን በዚህ መልክ ጠብሰን መጠቀም እንችላለን። ካልሆነ ደግሞ በጎመን አድርገን አንድ ላይ መጠቀም እንችላለን። በተለያየ መንገድ ግን ደግሞ የምንጠቀመውን ዘይት አነስተኛ አድርገን መጠቀም እንችላለን። ሌላኛው ደግሞ ዶሮ ነው። ዶሮን እንደዚህ ተጠብሶ በሰላጣ ማድረግ እንችላለን። እንዲሁም ደግሞ ለብቻው ዶሮን ብቻ መመገብ እንችላለን። ወደ ፍሩት ስንመጣ ደግሞ ሙዝ መመገብ እንችላለን፣ አፕል መመገብ እንችላለን፣ ማንጎ መመገብ እንችላለን። በራበን ጊዜ ደግሞ እርጎን መጠቀም እንችላለን ማለት ነው። ሁሉንም ነገሮች ስንመገብ ግን ማባያ የሚያስፈልገን ከሆነ የምንጠቀመው የገብስ ዳቦ ብቻ ነው። ነጭ ዳቦ እንዳትጠቀሙ፣ ፓስታ፣ መኮሮኒ፣ ሩዝ በጭራሽ እንዳትጠቀሙ። ይሄንን ካረጋችሁ በጣም ቆንጆ ለውጥ ነው የምታዩትኝ። ውሃ ደግሞ በቀን ከ2 ሊትር በላይ ብንጠቀም ለቆዳችንም እንዳልኳችሁ በጣም አሪፍ ነው። ለቦርጫችን በጣም ለብዙ ነገር በጣም ጠቀሜታ ስላለው ውሃን እንዳትረሱ ለማለት ፈልጋለሁኝ። እንዳልኳችሁ ከዚህ በፊት የሰራሁት ቪዲዮ አለ የሻዩና የካሮት ጁስ አሰራር አለላችሁ። እሱንም እየገባችሁ እዩት። በጣም ነው የምትወዱት። ሞክሩት። አብረን ሽንቅጥቅጥ ብለን ቆንጆ ሰውነት እንዲኖረን አብረን ነው የምንሰራው ማለት ነው።